ተቆም ብለሽ አታስቢ ተነስቼ ልሂድ ይገርምሻል እዛም እኮ ሄዳ ያላረፍሽ እዛ ደግሞ ሄደሽ ጭራሽ አርፋለሁ ብለሽ ነው ምን ለምን ፈልገሽ ነው የት ለመሄድ ነው ሩታ የወጣችው ኧረ በስመ አብ እንዴ የእውነት እኔ አሁን እርግጠኛ ነኝ ይሄን ቪዲዮ ስንዘጋው ምናልባት ይሄ ነገር ፕራንክ አይሆን እንጂ እርግጠኛ ነኝ ይሄን ቪዲዮ አዝነን ነው የምንዘጋው ካሁኑ እየታየኝ ነው ገና ያልጠነከረ ልጅ ይዛ ገና ያልጠነከረ ሰውነት ምናምን ይዛ የት ልትሄድ ነው ሩታ እስቲ ለማንኛውም ቪዲዮን ጨርሰን እንከታተል እሷንም ድካም አስቢ ጎንበስ ቀና ማለቷን አልከፋትም እኮ ጎንበስ ቀና አልኩ ለልጅ ደከምኩ ብላ አፏን አልተናገረች ሲጨቀጭቃት ያም ሲመጣ እንዲህ ሲል ሰላም አጣች አልተኛች እረፍት አላደረገች ያ ራሱ ይሄ እውነት ነው ሩታ እኔ አላውቅም እኔ በእርግጥ የወለደ ሰው ምናምን ሲታረስም ምናምን ነገር እውነት ለመናገር አይቻላቅም ግን እንዲሁ ዝም ብሎ አሁን ከውጭ ሆኜ አሁን በዩቲዩብ በሚያስተላልፉት ቪዲዮ እንደማየው ከሆነ ሩታ በቃ በየቀኑ ይጠሯታል በየቀኑ በቃ እንትን ነው ከዛም በኋላ ከምንም በላይ ደግሞ በአካል ተነስቶ ከመንቀሳቀሱም ከምንም በላይ የሚያደክመው የሀሳብ ጭንቀት ነው የሚያደክመው አሁን እሷን ማለት እና እውነት እኔ አሁን እንደሚገባት የመጀመሪያ እንደመሆኑ መጠን በደንብ ታረሳለች ብዬ አላስብም ያው ለዚህ ነገር ደግሞ ምክንያቱም አንድ ሆነ እናውቃለን ክትባት አለው ጠንከር ይበል ክትባት እዛ መስጠት አይችልም ለምን በተወለደበት ያራስ ወጉ አለቀና ነው እዛ መስጠት አይችልም በቃ እስካሁን ዝም ብዬሻለሁ ስነ ስርዓትሽን ያዥ ትገቢ እንደው እንግዲህ ናይ ያዣንት እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ እንደው ምክሽ ነው ሰብስብ ንቅንቅ ማለት አሁን እኔ እውነት ለመናገር ሩታ ላይ እንደዚህ እንዲጮሁ ያን ያክል ብዙም ደስተኛ አይደለም ምክንያቱም ብዙ ጭንቀት ላይ ያለች ሴት ስለሆነች ግን አንዳንዴ አላስፈላጊ እርምጃ ለመውሰድ ስትሞክር እንደዚህ ቆጣ ማለቱም ደግሞ እውነት ለመናገር ጥሩ ነው እንደ ታላቅ እህት እንደ እናት ምናምን ነገር መቆጣታቸው አሪፍ ነው ብዬ አስባለሁ አትወጫትም እንደዛ አይደለም እኮ ሰላም ውድና የተከበራችሁ እንግዲህ እናንተን ሰላም ሳልን የገባሁት ሩታ ሰላም እስከምትል ድረስ እኔም እንግዲህ የኔን ሰላምታ ለእናንተ ለእንደ ተመልካች ቤተሰቦች ላድረስ እንዴት ናችሁ በያላችሁበት ሰላም እንድትሆኑልኝ ምኞቴ ነው እኔ ደህና ነኝ እግዚአብሔር ይመስገን ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ትላንትናም ከትላንት ወዲያም ምናምን ነገር እና አብርሽ እና ሄርሜላ አካባቢ የሚከሰተውን ነገር እያወራን ምናምን ነገር ነበር እና አሁን ደግሞ መለስ ብለን እስቲ ሩታ ጋር የተፈጠረውንም ነገር በደንብ ውስጥ ገብተን ያለውን ነገር እናያለን እስከዛ ድረስ ግን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ እንደ ተመልካች ቻናል ነው ከስሙ መረዳት እንደምትችሉት እንደ ተመልካች ያለን አስተያየት ሰሞነኛና አነጋጋሪ በሆኑ ጉዳዮች በነፃነት ማንም ላይ ደግሞ ሳንፈርድ የምንሰጥበት ቻናል ነው እና የዚህ ቻናል መስራችና ባለቤት እኔ ቡሱ እባላለሁ እና አዳዲሶች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንዲሁም ደግሞ ይህን ቪዲዮ ሁላችሁም አዳዲሶቹም ቀድመም የነበራችሁ ሁላችሁም ላይክ እያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ እሱ ብቻ ሳይሆን ደግሞ እስከ መጨረሻ ቪዲዮን እንድትከታተሉና በትክክል በቃ አጠቃላይ ያለውን ሁኔታ እናንተ የታዘባችሁትን ነገር ኮመንት ላይም እንድታሰፍሩ ጠይቃችኋለሁ በቀጥታ ወደ ቪዲዮ እንግባ ቤተሰቦቼ እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ ከልጄ ጋር መጥቼላችኋለሁ ማለት ነው ኦኬ አሁን የሩታ ልጅ ቪዲዮ ላይ መግባት ጀምሯል ልክ አብርሽ እንዳለው ከአንድ ወሩ በኋላ እናሳያለን ምናምን በእርግጥ አሁን ሩታ እያሳየች አይደለም ግን ቪዲዮ ላይ መግባት ጀምሯል እንግዲህ የወደፊቱ የኢትዮጵያ ትልቁ ዩቲዩበር እንደሚሆን ተስፋ እናደርጋለን ምክንያቱም እኔ እንጃ በተወለደ በአንድ ወሩ ዩቲዩብ ላይ መነጋገሪያ እንደዚህ የሆነ ህፃን አይቻላል ምክንያቶቹም ለዚህ ነገር ደግሞ አብርሽና ሩታ ናቸው ብቻ ተስፋ አለው ይሄ ልጅ ማለት ነው ምክንያቱም ጠንከር ያለሁኝ በጣም ጥሩ ሁኔታ ላይ ነው ያለሁት ልጄም ጠንክሯል ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም ብዙ ነገሮችን ተምሬያለሁ እዚች ጋር መስመር እየሳትን ነው ሩታ እንዴ ከተወለደ እኛ እያየን እኮ ነው ልጁ የተወለደው ማለት ጊዜዋ እውነት ለመናገር በጣም አጭር ናት እንደ ትላንት የምናስታውሰው ጊዜ ነው ልጁ ሲወለድ የምጡን የእያንዳንዱን ታሪክ እና በዚች ጊዜ ይበቃኛል ተብሎ ከእናት ቤት የሚወጣ አይመስለኝም እዚህ ነገር ላይ ምናልባት የወለዳችሁ 2ም 3ም ከዛም በላይ የወለዳችሁ እናቶች ልትኖሩ ስለምትችሉ እናንተ አስተያየት ብትሰጡበት ይሻላል እኔ ብዙ ስለማላቀው ነገር ከማወራ ማለት ነው እናትነት ደግሞ በጣም ደስ ይላል በጣም በብዙ ነገር ማለት ነው መባረክ ነው በቃ ደስ የሚል ነገር አለው እና ከእናቴም ብዙ ነገር ተምሬያለሁኝ ያው የምትማሩት ነገር ይኖራል የራስ ልጅና ደግሞ ትንሽዬ ሲሆን ደግሞ በጣም ብዙ ነገር ማወቅ አለባችሁ ስላስቆንኳችሁ ይቅርታ ግን በዚህ አጋጣሚ እስቲ እንደኔ የሩታ ሳቅ የሩታ ፈገግታ የሩታ ነፃነት የናፈቀው ሰው አለ ማለት
የምር በቃ ለረዥም ጊዜ ፊቷ ላይ ፈገግታ ጠፍቷል። ለረዥም ጊዜ እውነት ለመናገር የምታሳያቸው ፈገግታዎች ራሱ ሌላው ሰው እንዳይከፋው ምናምን ነገር በሚል እንጂ እውነት ለመናገር ከአብርሽ ጋር ሰላም በነበሩ ሰዓት የምታሳየውን አይነት ደስታ አይደለም አሁን እያየን ያለ ነው። እና ድንገት አሁን ፊቷን ዝም ብዬ በቃ እንዲሁ ልብ ብዬ ሳይ የመጣልኝ ነገር ነው። አንዳንድ ነገሮችን ደግሞ ያው ስልካችሁን ለጥሩ ነገር መጠቀም ጥሩ ነው እና እድሜ ለጎግል ጎግል ላይ ሰርች ያደረኩኝ የሚያስፈልገኝን ማወቅ ያለብኝን ከአሁኑ ነው ሬዲ መሆን ያለብኝ ለወደፊቱም እና የሚያስፈልገኝን ነገር በሙሉ እድሜ ለስልኬ ጎግል ላይ ሰርች እያደረኩኝ ማለት ነው። ማለት ጥሩነቱን እናውቃለን። አሁን ሶሻል ሚዲያ ምናምን ከዛን ደግሞ ጉግል ማድረግ ብዙ አይነት አማራጮች አሉ እነ ቻት ጂፒቲ የተለያየ ነገር ግን እኔ አይመስለኝም። ማለት እውነት ለመናገር በጣም የሚቀል እንደምታስብ የሆነ ቀላል ምናምን ነገር አይመስለኝም። ምክንያቱም እዛች ጋር በ5 ደቂቃ የግድ መስተካከል ያለበትን ነገር እንዲህ በ5 ደቂቃ እንዲሁም በዛ በ1-2 ደቂቃ በጣም በፍጥነት መስተካከል ያለበትን ነገር አንቺ ሰርች እስከምታደርግ የሆኑ የሚበላሹ ነገሮች ይኖራሉ። ግን ሰው አጠገብሽ ሲኖር በቃ ይሄን እንዲኮን የሚደረገው ብለው ወዲያው ከሆነ አይነት ትልቅ ጥፋት ሊመልስ ይችላል። ከሆነ አይነት ትልቅ በቃ ዳሜጅ ይመልሳል ብዬ አስባለሁ። እና የዚህ ዘመን ሴቶች ችግራችሁ ይሄ ነው ብዬ አስባለሁ። ከእናት ቤት ቶሎ ምናምን ነገር ለመውጣት ያስባሉ ምናምን እንጃ። እኔ ያን ያክል አስተማማኝ ነው ብዬ አላስብም። ኢንተርኔትን ያን ያክል አስተማማኝ ነው ብዬ አላስብም። ያ ነገር እንዲቀጥል አልፈልግም እኔም በቃ እዛ ደግሞ የራሴ ቤት አለኝ እግዚአብሔር የተመሰገነ ይሁን። እዛ ደግሞ ሄጄ ኖሮዬን እቀጥላለሁ ማለት ነው። እንዲሁም ከዚህ በፊት እዛ ማለት ሩታ የምትለው ወዴት ነው ማለት መቼስ የአብርሽን ቤት ነው ብዬ እንዳላስብ የራሴ ቤት አለኝ ምናምን ነገር እያለች ነው። አዲስ አበባ ነው ኦር ተከራይታ ለመኖር ነው ወይም ደግሞ ከሀገር ለመውጣት ነው? እስካሁን ግልጽ አልሆነልኝም። እስቲ ምናልባት የምታውቁ ሰዎች ካላችሁ ኮመንት ላይ ጻፉና ልወቅ። ፊት ሻንጣ ወደ ላይ ነው የተሰበሰበው። ሻንጣው ወደ መጣበት ማለት ምንድነው? ወደ መጣበት ማለት እዛ እኔ ግን በጣም ጉዳ የሚያፈሉ ነው ይመስለኝ። መከልከል ብቻ ሳይሆን ሁለተኛ እንደዚህ አይነት ነገር በአእምሯ ራሱ እንድታስብ የሚፈቅዱላት አይመስለኝም። አሁን ገና ካሁኑ ትንሽ ቁጣ እያላቸው ነው ማዘርና የሩታ ታላቅ እህት። 40 ቀን እስከሚሞላት ሽፍን ብላ ክትት ብላ በቃ መተኛት ነበረባት። ሲጨቀጭቃት ያም ሲመጣ እንዲህ ሲላት ሰላም አጣች፣ አልተኛች፣ እረፍት አላደረገች። ያ ራሱ እኮ እኔ ማዘር አሁን ተረስቶ በቃ ተሸፋፍኖ ይቀራል ብዬ የማስበውን ነገር ነው ያነሳችው። እኔ እንዲሁም እስከዛሬ ማለት ስንት ዙር ይሆናል እንደዚህ በጣት ቢቆጠር እነ ቢኒ እነ ፈረንጁ እነ እዩ የተለያየ ሰው እና አብረሻ ራሱ እየመጡ ምናምን ስንቴ ነው ከቤት ያስወጣት። እና ይሄን ነገር እንዲሁም የዛኔ እንደ እናትነት ማለት ነው ያው እነ ቢኒም ልጆቿ በቃ የሩታ ጓደኞች የእሷም ልጆች ናቸው በሚል ነው ዝም ያለቻቸው እንጂ የምር አንዳንድ እናቶች ቢሆኑ አይፈቅዱ አይደለም ከግቢ ምናምን ነገር መውጣት ከጓዳ እኮ ሳሎን አይወጡ። እና በዚህ አጋጣሚ የሩታን እናት ትዕግስት ሳላደንቅ አላልፍም። በማየውን ነገር እናንተም እዚህ መረባሽ አለባችሁ ብዬ አላስብም። እኔ በእኔ ምክንያት እዚህ ማንም እየመጣ የተከበረ ግቢ ነው በእኔ ምክንያት ነው ሁሉ ነገር የሆነው። በቃ ማለት ያልተደፈረ ግቢ እየመጡ ብዙ ካታ እየተፈጠረ ምናምን ይሄዱ ማለት አሁን ሩታ የምትላቸው ነገሮች ማለት ነው ልክ እኮ ናቸው። ማለት ቤተሰብ በእሷ ምክንያት እንዲወቀስም ቤተሰብ በእሷ ምክንያት ሰላሙ እንዲያጣ ምናምን ነገር አለመፈለጓ እውነት ለመናገር ልክ ነው፣ አሳማኝ ምክንያት አለው። ግን እኔ ከዛ ባለፈ የሚያሳስበኝ ነገር ማለት ነው ምናልባት ሩታ ይህን ሀሳብ ያመጣችው ከእናት ከአባቷ ቤት ለመሄድ ያሰበችው ምናልባት ለእኛ አትናገር ይሆናል ግን ምናልባት እና አብርሽ እና ሄርሜላ ከውጭ የሚያደርጉት ነገር አስቀንቷት ይሁን? እኔ እሱም ትንሽ ጠርጥሬያለሁ። ምክንያቱም እዛ ቤት ቁጭ ብላ ተጎልታ ምናምን ነገር ተጎልታ ለቃሉ ይቅርታ መጠቀም አልነበረብኝም፣ ግን ቤት በቃ ቃል ስላጣው ነው ቤት ቁጭ ብላ ምናምን ነገር ረዥሙን ሰዓት እያሳለፈች እዛ ጓደኞቿ ምናምን እና አብርሽ የሚያደርጉትን ነገር ስታይ ምናልባት እኔም እንደነሱ ብዝናና ከቤት ወጣ እንደነሱ መሆን እችላለሁ ብላ ይሁን ምናልባት። እና ደግሞ ታውቃላችሁ ቤት ውስጥ ሰው ለረዥም ጊዜ ሲቀመጥ ድብርቱ አለ ምን አለ ያ ነገር አሳስባት ሊሆን ይችላል ብዬ አስባለሁ። ጎሽ ለልጇ ስትል ተወጋች አሉ የሚባል አባባል አለ። እናት ለልጇ ብዙ ዋጋ ትከፍላለች፣ ብዙ ዋጋ የልጇ ሞራል ለመጠበቅ ልጇ እንዳትጎዳ ለማድረግ። እኔ ከእናቶች በጣም ወድላቸው ነገር ማለት ነው
የትኛውንም ያክል መስዋዕትነት ለልጃቸው ቢከፍሉ ይሄን አረኩ ለልጄ ስል እንደዚህ ሆንኩ አይሉ። በቃ ማድረግ እንዳለባቸው አምነው ነው የሚያደርጉት እንጂ የሆነ ነገር ከዛ ሰው ጠበቀው ያ ሰው ደግሞ በቃ ተደረገልኝ የሚለውን ነገር እንዲያስብ ምናምን አይደለም የሚያደርጉት። እና እንደዛ እኛ ደግሞ ሲሰማን በቃ የሚያስቡት ምንድነው የእነሱን ውለታ በቃ እንደረገጠን አይነት ነገር ይሰማቸዋል። እና ብዙ ጊዜ ለእናቶች ምንለውን መልስ ምንሰጠውን መልስ ምናሳየውን ምላሽ ብንጠነቀቅ ብዬ አስባለሁ። ምክንያቱም እነሱ ለእኛ ብለው በሚያደርጉት ነገር እኛ ከዛ ዞር ማለት ስንጀምር በቃ የእነሱን ትጋት ችላ ምናምን ነገር ምንል ይመስላቸዋል። እና እኔ እንዲሁም በዚህ አጋጣሚ ማለት ነው እስቲ እናቶቻችሁን በጣም እናቶቻችሁን የምትወዱ ሰዎች እናቶቻችሁን ስማቸውን ኮመንት ላይ እየጠቀሳችሁ ላረግሽልኝ ነገር ሁሉ እናት ያመሰግነሻለሁ እያላችሁ ጻፉ። አውቃለሁ የእናቶች ቀን ባይሆንም ግን እናትን ለማመስገን እንግዲህ ማንም ይሰሰታል ብዬ አላስብም። እኔም እንግዲህ እናቴ በዚህ አጋጣሚ ይህን ቪዲዮ የምታዩ ከሆነ ለምታደርጊልኝ ለየትኛውም ጥረት ውጣ ውረድ እያንዳንዱ ነገር በጣም ከልብ ያመሰግናለሁ። ቀንቶ ደግሞ አንድ ቀን ትልቅ ቦታ ሆኜ እንደማስከበርሽ ምናምን ነገር ቃል እገባልሻለሁ። በቃ ማለት ብዙ ነገር ማውራት አልችልም። ወደ ቪዲዮ መረበሽ አለባችሁ ብዬ አላስብም። ለዛ ነው እኔ ብሄድ ይሻላልማ። አይ እንግዲህ ስነ ስርዓትሽን ያዥ። ምን ሄዳለሁ ትላለች። እንደውም ልንገርሽ አይደለ ገና 2 ወር ይቀርሻል። በቃ ቁርጥ ያለ እንዲህ እስኪሆኑ ነበር ሩታ ያለችው። በጸባይ በትዕግስት ምናምን ነገር ካልተቻለ ወደ ቁጣ መግባት ነው። ሳስብ በጣም ይሰማኛል። ይሄ እኮ ቀላል ነው። ያንቺን ህሊና ነገር እንዲቀጥል አልፈልግም። እኛ ደግሞ ያንቺን ህሊና በመጠበቅ እንጂ ይሄንን ነገር እኮ ወዲያው አየር ላይ አስቁመን እየገፈታተርን ከፍ ዝቅ አድርገን እኮ ማስወጣት አንድም ሰው ድራሹ እዚች ቤት እንዳይደርስ ማድረግ እንችላለን። ግን እሱ ነገር ይቻላል። እውነት ለመናገር ግን አንዳንዴ ሰው ጓደኝነትን አክብሮ ዝም ሲል ደግሞ አጉል ማብዛት ደግሞ ልክ አይደለም። በመጽሐፍ ቅዱስም ደግሞ እንደሚናገረው ምንድን ነበር ቃል በቃል ባለንም ግን ብቻ ጓደኛ ቤት አታዘውትር፣ እግርህን ሁሌ ወደዛ አትምራ ምክንያቱም ይንቃሃል አይነት ሚል ቃል ላይ አለ። እና ሰው አንዳንዴ ጓደኝነትን ታክሶ ጓደኝነትን ብሎ በቃ መከባበርን አስቀድሞ ሲል ቤት 10 እየመጡ መፈንጨት ምናምን ነገር ተገቢ ነው ያላሰው። እንግዲህ አላርፍ ካሉ እኮ ማለት ነው በቃ ማስጠንቀቂያ ተሰጥቶ በፖሊስ እነዚህ ሰዎች አጠገቤ እንዲደርሱ አልፈልግም፣ ቤት ከመጡ ግን ውሰዳቸው ማለት ይቻላል። ይህን መልእክቴን ለሩታ ጓደኞች፣ በተለይ በቃ ለአብርሽ ጓደኞች ለሁሉም እንዲደርስ ምናምን ነገር በቻላችሁት መጠን አድርጉ ነው። በምንል ሰዓት ሻንጣ ሰብስበሽ ልሄድ ብለሽ ከምትይ እኔ በቃ እንዲህ እየተጨነኩ ነው ስለዚህ ልሄድ ብለሽ ከምትይ እነሱ እየመጡ እየረበሹኝ ነው ብለሽ ብትይን እኛ ያንን ያህል ጊዜም እንዲህ ረዥም ጉዞም አይጓዙም ነበር። ሲጀመር ማን ስለሆኑ ነው? ቆይ አሁን ማለት በእነሱ ምክንያት እሷ አሪፍ ከተመቻቸችበት ስፍራ ጥላ የምትሄደው ማለት በቃ እንዴ ደንታ ለመስጠት እኮ ነው ለእነሱ ሰዎች እንጂ ሌላው ሰው ባመጣው ጥፋት ለምን እሷ ተሰቃያለች? ለዛውም የወለደች ገና የመጀመሪያ ልጇን የወለደች አራስ ሆና አይደለም እኮማ። በቃ እስካሁን ዝም ብዬሻለሁ። ስነ ስርዓትሽን ያዥ። ትገቢ እንደው እንግዲህ ላይ ያዣንት እስቲ ማን ወንድ እንደሆነ ከዚች ቤት ይዞሽ እንደሚወጣ ታያለሽ። እንደውም እግርሽን ለብሰብሽ ንቅንቅት ያልሽ አትወጫትም። እንደዛ አይደለም እኮ ተገቢው እርምጃ። ቆይ እሺ፣ ኧረ እንደዛ አይደለም ላስረዳችሁ። ማለት ምንም ቆይ እስቲ አንዴ ብትሰሚ ምን ሩታ ምንም የምታስረጂን እና የምታስረጃቸው ነገር አይኖርም። እውነት ለመናገር ማለት ነው ተገቢውን እርምጃ ነው የወሰዱት። በቃ አርፈሽ ቤት ቁጭ ማለት አለብሽ። ማዘር እንዳሉት 2 ወር ባይሆንም ግን ቢያንስ 1 ወር በቃ የመጀመሪያው ወርና ይሄኛው ተደምሮ 2 ወር ቢያንስ ቤት መቀመጥ አለብሽ የሚል እኔ እንደ ወንድ ራሱ የሚሰማኝ የሆነ አለ። እና እስቲ ቪዲዮውን ተመልክታችኋል፣ አንድ ላይ ተመልክተናል። እኔ እንደ ተመልካች ያለኝን አስተያየት ሰጥቻለሁ። እናንተም ደግሞ እንደ ተመልካች ያለችውን አስተያየት ኮመንት ላይ ስጡ። እዚህ ድረስ ደግሞ ስላያችሁ ከልብ አመሰግናለሁ። እዚህ ድረስ ደግሞ ማየታችሁ ካልቀረ ቪዲዮን ላይክ አድርጉና አበረታቱኝ። ሰብስክራይብ በማድረጉ አዳዲስ ሰዎች፣ ሰብስክራይብ ያላረጋችሁ ሰዎች ማለት በቀጣይ ቪዲዮ እንገናኝ። ደህና ሁኑ።